አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ የአደይን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። በላይክ ጀምሩት። የአደይ ድራማ ሲጀምር እንግዲህ ዴቭ ያዙ ይልቀቁኝ እያለ ነው። ዶክተሩንና አደይን ባንድ እያየ ግን እውነቱን ሳያውቅ አስቀይሟታል፣ አስቆጥቷታል። ሁሌም እየነገረችው ነበር፣ ሰው ፊት አታሳፍረኝ፣ ቅናትን በልክ አድርገው፣ ገና ሳንጋባ እንደዚህ ሆንክ፣ ስንጋባ ምን ልንሆን ነው እያለች ብዙ ጊዜ መክረው ነበር። ግን እሱ አልተመለሰም። ያው ያፈቀረና ምን ያለ አንድ ነው አይደል የሚባለው። ሁሌም ወንድ ጋ ካያት በቃ እሱን ከርታ ከሌላ ወንድ ጋ ግንኙነት ያደረገች ማለት እሱ ላይ ሽት ያደረገችበት ምናምን ነው የሚመስለው። እና ዶክተሩ ይወዳታል፣ ያው ፍቅረኛ ምናምን ካላት በኋላ ግን ራሱን እንትን ብሏል። ያኔ እንደማይሆን ስላሰበ ከጓደኛውም ጋር እየተማከረ ራሱን ለማራቅ አስቧል። ግን እንዳጋጣሚ ሆኖ ዶክተሩ እንደመሆኑ መጠን በመንገድ ሲሄድ ኩርትም ብላ ስለ ቤተሰቦቿ እያሰበች፣ በተለይ ደግሞ እናትየዋ የጋብቻውን ከዴቭ ጋር መጋባቷን አለመፍቀዷ ስላሳሰባት የሚሆነው ነገር እየተፈጠረ ያለው ነገር የህይወት ውጣ ውረድ ከገጠር አካባቢ ወደ ከተማ ለቤት ሰራተኝነት የመጣችበትን ሁኔታ ሁሉንም እያሰበች ማልቀስ ጀመረች። ዶክተሩ ባጠገቡ ሲያልፍ አላስቻለውም እና ምን ሆና ነው ብሎ ከመኪናው ወርዶ ሊያረጋጋት ሞከረ። የዴቭን ባህሪ ስለምታውቅ ከዚህ በፊት ከዶክተሩ ጋር ተገናኝቶ ስለተጣላ አሁንም ድጋሚ እንዳይገናኝ ብላ ምንም የለም ምንም ችግር የለብኝም ብላ ምንም እንዳለለ ልትሸኘው ብትሞክርም ዶክተሩ እንዲህ በቀላሉ ሊሄድላት አልቻለም። እሷም ቢሆን አላሰሽ ብላ የተፈጠረውን ነገር ነገረችው። እናትየዋ ከዴቭ ጋር እንዳላገባ በቃ አልፈቀደችም። ምን እንደው አላቅም፣ ግራ ገብቶኛል። በጎን ዴቭ እንጋባ እያለኝ ነው። እኔም ሁሉን ነገር ዝግትግት ብሎብኝ በቃ የተፈጠረውን ነገር ሁሉ ልክ እንዳማካሪ ነገረችው። እሱም ቢሆን እንዴት ለዴቭ እውነቱን አትነግሪውም? ይረዳሽ ይችላል እና የሆነ መፍትሄ አያጣም፣ የቤተሰቦችሽን ሁኔታ ሊያናግራቸው ይችላል ብሎ አንዳንድ ነገር በሚመክርበት ነበር ድንገት ከመጣ ሳይባል ዴቭ የመጣው። እሳት ለብሶ ጉርሶ ምንድነው የተፈጠረው ብሎ ላዋቸው ላይ ጓለበት። እንግዲህ አደይ ተናዳ ስለነበረ በተፈጠረው በህይወቷ ነገር በቤተሰቦቿ ምናምን ተናዳም ስለነበር ይበልጥ ደግሞ የእሱ ንግግርና ከዶክተሩ ጋር እንደዚህ ባንዳየሆች ብሎ በሌላ ነገር መጠርጠሩ አሳምሟታል። ጥለው ሄደች። ዶክተሩ ተረጋግቶ ሁሉንም የሚለውንና የሚሰድበውን ስድብ ችሎ ይልቅ ቁጭ ብሎ የሚነግረው እንዳለና ስለ አደይ ሁሉን ነገር እንዲነግረው አስቧል። እንዳለውም ቁጭ አደረገው። ቆይ ለምንድን ነው እንደዚህ የምትሆነው ብሎ በአደይ ላይ የተፈጠረውን እና ቤተሰቦቿ ለጋብቻ እሱን ላለማግባት እንዳልፈቀዱ የቤተሰቦቿን ነገር አንተ መጀመሪያ መጨረስ እንዳለብህና በሽማግሌ ጉዳይ ሁሉን ነገር ማድረግ እንዳለበት ቁጭ ብሎ አስረዳው። ዴቭ ምንም ቢሳሳትም እና ያው እንደዚህ ቢናገራትም እንኳ ስህተት ከሆነ ከስህተቱ ይማራል፣ ከስህተቱ ቶሎ ብሎ ይመለሳል። ከዚህ በፊት ያደረገው ነገር ስህተት መሆኑን ስለገባው በቃ ይቅርታ አድርግልኝ፣ ቶሎ ብዬ ወደ አደይ መሄድ አለብኝ ብሎ ወደ አደይ ገሰገሰ። ዶክተሩም በመካከላቸው ያለውን ችግር በመፍታቱ ደስተኛ ሆኖ ወደ ስራው ሄደ። በቅርቡ ከእስር ቤቱ ወጥታ የተቀላቀለችው የነ ዳይመንድ መቀመጫ ተቀመጡ ያለ ጓገጭ የምትለው ሴትዮ ከዶክተሩ ጋር ከተገናኙ በኋላ እንግዲህ ዳይመንድ ከዚህ በፊት ሲሰርቅ ስላገኘው ከመኪና ውስጥ እንደዛ መደረግ የለበትም ብሎ ስለመከረው ከዛ ምክሩ ከዶክተር እንዴት እንዳስቻለው አላቅም። መቼም አመል ነዋ። ከዶክተሩ ቀፍሎ ሰርቆ እዛ መቀመጫው ሲሄድ አጅሪት እንኳን አንተ እኔም አለሁ እኔ በልኩ ካንተ በልጣለሁ ሌባ ብላ ከሱ ውስድ አረገችበት። ቅምጥል ይሄን ጉዳየችው ቤት ውስጥ አዲስ ሞባይል ስታይ አላስቻላትም። እናቷ ጋር ምንድነው ይሄ ሞባይል ከየት ነው ያመጣሽው ብለው ቢጠይቋትም ልጅቷ እውነቱን ተናገረች። ከዳይመንድ ነው ያሰረኩት፣ እሱ ከዶክተሩ ሰረቀ፣ እኔ ደግሞ ከሱ ሰረኩት ብላ መለሰችላቸው። ቅምጥል ይሄን ነገር ስትሰማ ለምን እንደዚህ ታደርጊያለሽ? በቃ ባንቺ ምክንያት ዳይመንድ ሊሰደብ ነው ማለት ነው፣ መልሽ ውሰጂ ብላ አገጯን ነቅላ ይዛ ክንፍና ክንፏን ይዛ ማለት ነው እንዴት መልስለት ይዛ ብትሄድ እንግዲህ ዶክተሩ አገኘው። ሞባይሉንስ የሰረቀው እሱ ስለሆነ ስላወቀበት በስነ ስርዓት ሰርቀሃል ሳይለው ግን ደግሞ ሞባይሉን ሰጥቼህ ነበር አሁን እጅህ ላይ አይቼው ነበር መልስልኝ ሲለው ግራ ገባው። ሸም ስለያዘው ዳይመንድ ሊመልስለት ኪሱን ከኋላው ሲዳብስ ሞባይሉ የለም።
ከዛ ያች ልጅ ናት ማለት ነው የወሰደችው። ቆይ መጣሁ ብሎ እዛ ነበረበት ሲሄድ ቅምጥልና ልጅቷ እየተሳፈጡ ነበረ። እጅና እጇን ጠምዝዞ ሞባይሉ እንዲታመጣ አስጨነቃት። ይሄውን ጓ ማለቷን እንዲህ ሴት መሆን እንዳለባት እና ከሱ ጋር ምንም አይነት መፎካከር እንደሌለባት አስረግጦ ነገራት። ግን ልጅቱ የምትሰማ አይደለችም። ቅምጥልም ነገራት አለች፣ ግን አሰማም። እንዲሁ እያሉ በቃ ተለያዩ። ሞባይሉን ይዞ ሄዶ ለዶክተሩ ሰጠው። በቃ ይቅርታ አድርግልኝ ብሎ ይቅርታውንም ተቀበለው። በሌላ በኩል እንግዲህ ባቡሬ ፍቅሩን ደጋግሞ እየነገራት ነው። ከዚህ በፊት የደረሰባት በኤላ ጉዳይ ልቧን ስለሰበረው አምና ባትቀበለውም እኔ አንተን ማጣት አልፈልግም ብላ እሺ ብለዋለች። እንዲህ የተመካከሩ እያለ እሳት ለብሳ ጎርሳ አደይ ከየት መጣች ሳትባል መጣች። ይቅርታ ሳላስበው ገባሁባችሁ ማለቴ ልውጣ ስትል ያው እነሱ እየተማከሩና ስለ ፍቅር እያወሩ መሆኗን ስለገባት አይ ችግር የለውም ማለች ለምለም። ምን ሆነች ነው ደግሞ እንደዚህ ፊትሽን የጣልሽው ብላ ጠይቀቻት። ስለ ዴቭ ስላደረገውና ዶክተሩ ላይ እንዴት እንደጮኸበት በቅናት እየተንጨረጨረ ገና ሳገባው እንዴት እንደሚሆን አላቅም። እኔ ቤተሰቦቼ ነገር በጎን ያሳስበኛል፣ እሱ ደግሞ ምንም ሊረዳኝ አልቻለም ብላ ያለውን ነገር ነገረቻት። ይህንን እያወሩ ዴቭም ተከትሏት ስለነበር መጣ። እንግዲህ እኛ እንውጣላቸው እነሱ ያወሩ። በነገራችን ላይ አስቀይመኸኛል፣ ያው እንደዚህ ሁና ከኔ ፊት እንዳታናድዳ ቃል አስገብቼ ነበር አለች። ችግር የለውም ብሎ እንግዲህ ሁለታቸው ችግራቸውን ተማክረው ፈተው የቪዛ ወንድም በቃ ፍቅርን አፍቅሯታል። ግን ደግሞ ከእህቱ አትበልጥም። እህቱ ብዙ ስቃይና መከራ አሳልፋ ለሱ የማታረገው ነገር የለም። ምንም መጥፎ ስራ ብትሰራም ሰዎችን እያገተ ገንዘብ ብትቀበልና ብታጭበረብርም እህቱ ናት። ሁለቱ መካከል ገብተው ሲጣሉ ለእህቱ ነው ያገዘው። ፍቅርም እንግዲህ ያግዝልኛል ብላ ስትጠብቅ ለእህቱ ሲያግዝ መሆኑን ካየች በኋላ የራሱ ጉዳይ ብላ መልሳ ይዘው ጥላው ሄዳለች። በቃ በጭራሽ እንትን አትልም። ይቺ ቤዛ ተብዬዋ እንደዚህ ግንኙነት እንዲኖራቸው አልፈልግም። ፍቅር ምን አይነት ሰው እንደሆነች አታውቅም ወንድሜ ብላ ወንድሟን እጁን ይዛው ሄዳለች። ከዶክተሩ ጋር እንግዲህ ዶክተሩን ሕክምና ከዚህ በፊት ኤክስፓየርድ የሆነ መድኃኒቱን ሊቀይሩ ተስማምተው ስለነበር ከቤዛ ጋር እኔ የዶክተሩን ነገር እንትን እልልሻለሁ፣ ከዛ አንቺ መድኃኒቱን እሱ ነው የቀየረው ወይም ደግሞ አደይ ናት የቀየረችው ብለሽ በእነሱ ማሳበብ አለብሽ ብለው ስለተስማሙ በአሞኛል ምክንያት የገጠር ሰው መስሎ ተሸፋፍኖ ሕክምና እየወሰደ ነው። እያንዳንዱን የሕክምና መሳሪያዎች እየቀየራቸው ነበር። አሹና ሮማን እትዬን አስፈቅደው ወደ ውጭ ወጥተዋል። አሹ ስለ ከተማው ሁኔታና ለሴት ልጅ ምን መጋበዝ እንዳለበት ስላላወቀ ነው መሰል የሀገሩን አገዳ ገዝቶ አስከሬን ምናምን የሚባለው ስላለቀ ነው መሰለኝ እንጂ አገዳ ቢላትም እሷ ላገዳ ብዬ ነው እንደ ከቤት አስፈቅጄ እንዲወጣ ያደረከኝ አልፈልግም ብላው ክርፋው ልትሄድ ስትል በቃ ኬክ ጋብዝሻለሁ ብሎ እንግዲህ ከዚህ በፊት የተጋበዘበት ሬስቶራንት ይዟል ሊሄድ ስትል በቅርብ ከገጠር ወደ ከተማ ይመጡ እንግዲህ ደብሯቸዋል። ቤዛ በሆነ ባልሆነው ገንዘብ እየበለቻቸው ነው ያከራየቻቸውን ልጆች ማለት ነው። ያው እንግዲህ ከገጠር የአባቱ ዘመዶች እያባረሩ ስለሆነ ቤት የምትኖርበትን አሳያቸዋለሁ አለበለዚያ ደመወዝህን ጨምር ብላ እያስጨነቀቻቸው ነው። እና ብቻዋን ስለሚደብራት ለምን አትመጡም እኔ ብቻ ነኝ የምመጣው ብላ ተቀየመቻቸው። ሮማንም ይቅርታ ጠይቃ በቃ ይቅርታ አድርጊልኝ ከዚህ በኋላ እትዬን አስፈቅጄ መጥቻ ይሻለሁ። በዛ ላይ የቤት ሰራተኛ መሆኔን ጠንቅቀሽ ታውቂያለሽ። ታረጅኝ እኔ እንደ ልቤ መውጣት አልችልም ብላ ያለውን ነገር ግልጽ አድርጋ ታርቀዋል። ዶክተሩ አገራማን ነው ብሎ ስራው ተመልሷል። ሞባይሉም እጁ ገብቷል። እንዴት ተለመደው ከጓደኛው ጋር ከካናዳ ደውሎ ምን ያክል እንደሚወዳት አደይን ግን ደግሞ እንደማይሆንና ሊያገባት የተዘጋጀ የምትወደው ፍቅረኛ እንዳለ ሁሉም ነገር ከዚህ በፊት አስረድቶታል። ያለውን ነገር እያስረዳ የሕክምናውን ጉዳይ አንዲት ልጅ ለሊ የምትባል እንደዚህ አይነት አጋጣሚ ተፈጥሮ ስራ ፈልጋለሁ በሚል አጋጣሚ ቤዛ ተብዬዋ ምን እንደፈጠረችበት አንዳንድ ነገር እያወራ ነበር። ሳያስበው ግን በር ተቆረቆረበት። ምንድነው ብሎ ደንገጥ ብሎ እንዲገቡ አደረጋቸው። ስልኩን ዘግቶ ፖሊስ ነበረ። ከዚህ በፊት ያው ኢንስፔክተር የሚባለው እሱን ያውቀው ነበር። ያው ቤዛንና አጎቴ ታብዬውን ወንድሟ እንዲከታተል ስለነገረው ሳያስበው ያ ገጠር ሰውዬ መስሎ ሲታከም የቆየው ሰውዬ ታስታውሳላችኋ? እነ ቤዛ ጋር ተመሳጥሮ መድኃኒቱን ሊቀይር የገባው ሰውዬ እንዳለ መድኃኒቱን ከቀየረ በኋላ
ታካሚ መስሎ አሞኛል ብሎ ዶክተሩ ሳያቅ እንግዲህ ሳይገባው የመጣ የሄደው እንዲህና ሰው እየመሰለው እያከመ ፖሊስ ልኮበታል። እሱ ነው የላከበት ብዬ ነው የማስበው። ያ ተሸፋፍኖ የሚገባው ሰውዬ መድኃኒቱን ቀይሮ አለ። የሐኪም ቤታቸው ኤክስፓየርድ የሆነ መድኃኒት ነው የሚያክሙት። በቃ የሐኪም መጠየቅ አለበት ብሎ እንግዲህ ወደ እስር ቤት ለጥየቃ እንደሚፈለግ ፖሊሱ ከቢሮው ገብቶ ዶክተሩን እንግዲህ ጠፍንጎ ሊወስደው ተዘጋጅቷል። ማን ሊሆን ይችላል? ቪዛም አትመስለኝም፣ ግን ያ ሰውዬ ነው። እና ውድ ቤተሰቦችዬ የአደይ ድራማ ይህን ይመስላል። ስለነበረ ቆይታ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ፓርት እስከምንገናኝ ባይ ባይ፣ ቻው።